አሮራ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 3። በማግስቱ መንግስቱ ሌሊት 11 ሰዓት ሲሆን ከእንቅልፉ ባኖ ነበር። ከልጅነቱ ጀምሮ ከእንቅልፉ ከተነሳ በኋላ ከአልጋው ሳይወርድ እዛው የመገለባበጥ ልምድ አለው። አሁንም እያደረገ ያለው እንደዛ ነው። 1 ሰዓት ሲሆን በራፉ ተንኳኳ። ፒጃማውን አስተካክሎ ለበሰና ሄዶ ከፈተ። ውቢት ነች፣ ያጎቱ ሚስት። ገፍትራው በማለፍ ወደ ውስጥ ገባች። ተከትሏት ገባና በራፉን ዘግቶ በትኩረት ያያት ጀመር። አይኗ መላ አካሉ ላይ አንከባለለችበት። ግራ በተጋባ ስሜት ሰላም አደርሽ አላት። አዎ አንተስ እንዴት ነው ለመድክ አለችው። የለበሰችው ሮዝ ቀለም ያለው ስስ ቁምጣ ነው። በተንቀሳቀሰች ቁጥር የባታ ስጋ ይደነቅሳል። ግራ ገባው። ወለሉ ላይ የወደቁና የተዝረከረኩ እቃዎችን ማነሳሳት ጀመረች። እንደዛ ስላደረገች እፍረት ተሰማው። አረ እየተነሳው ነው፣ እኔ አስተካክላለሁ አላት። ምን በወጣህ፣ ሰራተኛዋ ታስተካክሏለች። በዛ ላይ እኔ ያለሁልህ 100% ፍላጎትህ እንዳይጎድል የተቻለኝን እጥራለሁ። አንተን መንከባከብ ዋናው ስራዬ ነው አለችው። ነገረ ስራውም ሆነ ጠቅላላ ንግግሯ አልገባውም። በንግግሯ ሲገረም ከዚህም ከዛም የሰበሰበቻቸውን እቃዎች ካስቀመጠች በኋላ ወደሱ ቀረበችና ቁንጮን ሳመችው። ድንስስ አለው። አንገቱን አቀረቀረ። ምነው ታፍራለህ እንዴ ስትል ጠየቀችው። አይ ማለት ተገርሜ ነው። አይ አትገርም ማለት ያው ከእስር ቤት ስላወጣው ብዙ ነገሮች ያምረዋል ብዬ ነው አለችውና ዞር ብላ ልትወጣ ስትል ጎተተና መልሶ ከሰውነቱ ጋር አጣበቃት። እንደሷ ጉንጯን ሳይሆን ከንፈሯን ቆረሰችው። አዎ ሴት ሳይነካ 3 ድፍን ዓመት አልፈውታል። አምሮታል ብቻ የሚለው ቃል አይገልጸውም። አሁን ይህች ሴት ያደረገችው ምግብ ሳይቀምስ ለወራት የቆየና የተራባ አንበሳ ጎጆ ሰላም ልበለው ብላ እንደመጣች የዋህ አህያን የሆነችው። አንበሳው አህያዋን ያለምንም ሀሳብና ርህራሄ ሆዷን ቦርትፎና ጆሮዋን ገንጥሎ ቆረጣጥፎ መብላቱ የማይቀር ነው። እንደዛም በማድረጉ እንደ ኃጢአት አይቆጠርበትም። ሙሉ በሙሉ አነሳና በማቀፍ በአየር ላይ እንጠልጥሎ በመውሰድ አልጋው ላይ አስደረወራት። የለበሰችውን ጉምዛ ከነባንዷ አንድ ላይ መሽልቃው ለጋውና እዛው ጣለው። በተስተካከለ ፀጉር ተሸፍኗል። እንዲህ ተጭንቃ በቅርጽ ያስተካከለችው ራሷ ነች ወይስ ሌላ ሰው ይሆን ሲል አሰበ። ሊገባ ሲል ከላዩ ላይ ገፈተረችው። እንደ መደንገጥ አለ። ሀሳቡን ቀየረች እንዴ ሲል ተሳቀቀ። እሷ ግን ከተኛችበት አልጋ ላይ ተነሳችና ወርዳ ወለሉ ላይ በጉርበቷ ተንበረከከች። በጅረት አርጋ ይዛ ጎረሰችው። ሁሉን ነገር ለማጠናቀቅ 20 ደቂቃ ያህል ወሰደባቸው። እሱ አልጋው ላይ በድካም ተዘርሮ ሲቀር እሷ ግን በከፍተኛ ንቃት ወለሉ ላይ ወዳደቀ ልብሷን አነሳሳችና በመልበስ ምንም እንዳልተፈጠረ ወደ በሩ መራመድ ጀመረች። ዞር አለችና አጎትህን በፊት እንዳንተ ነበር አለችው። ማለት አልገባኝ። ጀግናና የልብ አድርስ ማለት ነው። ምንም ሊመልስላት የሚችለው መልስ ስለሌለ ዝም አለ። እሷ ንግግሯን ቀጠለች። ወይ የመጣሁበት ዋና ጉዳይ ረስቼው፣ አሁን ልብስን ለባብስና ወደ ሳሎንና አጎት እየጠበቀ ነው። ብታይ እኔ ራሴን ቆንጆ ቁርስ ለሊት ተነስቼ ያበሰልኩት፣ ትወዷለህ አለችውና ወጣ በራፉን ዘግታለት ተመለሰ ሄደች። ሴትዮዋ ምን አይነት እብድ ነች? ተልካ መጣ ድንገት አጎቴ እሷን ፍለጋ ወይም እኔን ፍለጋ መጥተው ይሆንስ? ዝግንን አለው። ግራ ገባው። ጠቅላላ ሁኔታዋን አልወደደላትም። ከሱ በላይ እስር ቤት የቆየች፣ ከሱ በላይ የተጠማች የምትመስለው እሷ ነች። ከሷ ጋር ለመዳራት ሲል የወደፊት እድሉና ዓላማውን ገደል መክፈት አይፈልግም። እንደምንም ተነሰና ወደ ሻወር ቤት ገብቶ ተታጠበና ልብሱን ቀይሮ በፍረስና በስጋት ስሜት ተሸብቦ ወደ ሳሎን ሲሄድ እውነትም ቁርስ በጥሩ ሁኔታ ነበር ተዘጋጅቶ የጠበቀው።
ቤተሰቡ ሁሉ ተሰብስቦ እየተሳሳቀ በላ። እሱም ሆነ ያጎቱ ሚስት ምንም እንዳልተፈጠረ በማስመሰል ተሳክቶላቸው ነበር። ቁርሱ እንዳለቀ መንግስቱና አጎቱ ተያይዘው ወጡ። ዛሬ ቀኑን ሙሉ አብረን የምንውለው፣ አንዳንድ የምንሄድባቸው የምናስተካክልባቸው ጉዳዮች አለው። እሺ ዝግጁ ነኝ ሲል መለሰለት። መጀመሪያ የሄዱት ውልና ማስረጃ ጽሕፈት ቤት ነው። ከዛም ጠቅላላ በሱ ስም ላሉ ንብረቶች ሙሉ ውክልና ሰጥቶና መረጃውን በእጁ አስረከበው። ከእስር ቤት ወጥቶ ከተገናኙ ቀን ጀምሮ እንደዚህ እንደሚያደርግ በተደጋጋሚ ጊዜ ቢነግረውም በእውነት ያደርጓል ብሎ አላሰብም። ሞቷን የተመኘች አይጥ የድመት አፍንጫን ታከሸታለች ሲል በውስጡ ተረተ። ይህ ሰውዬ በራሱ ፍላጎት በእኔ እጅ ሊጠፋ ወስኗል አለ። ከዛም ቀጥታ ወደ ቦሌ ቡልቡላ ነው ይዞት ሄደው። አንድ ቪላ ቤት ደረሱና ክላክሱን አስጮኸ። ተከፈተላቸውና መኪናዋን ወደ ግቢ ያስገባት። አቆመና ከመኪናዋ ወርደው ወደ ቤቱ ሳሎን ሲገቡ የ19 ዓመት እንቡጥ ልጅ ከውስጠኛው ክፍል መጣ አጎቱ ላይ ተጠመጠመችበት። ደረቱ ላይ ከለጠፋት በኋላ ከንፈሩን ወደ ታች አሞጥሙጦ ከንፈሮቿን መጠጣቸው። መንግስቱ በእፍረት አንገቱን አቀረቀረ። አጎቱ ዘና ብሎ ተዋውቃት፣ ባለቤቴ ነች፣ እሱ ደግሞ ነግሬሻለሁ የወንድሜ ልጅ ነው፣ ትብለጽ እባላለሁ አለችና እጇን ዘረጋችለት። በመደንሰስና ግራ በመጋባት ውስጥ ሆኖ እጁን ሰጣት። ተጨባበጡ። ቁጭ በል እላፍ አለችው። አጎቱን ተከትሎ ወደ ሶፋው ሄድና ከፊት ለፊቱ ተቀመጠ። ከአንደበቱ የወጣውን ነገር በትክክል የሰማ መስሎ አልተሰማው። መጣው ተጫወቱ ብላ ወደ መጣችበት የኋላ በር ተመለሰች። አጋጣሚውን ጠበቀና አጎቴ ምን ነሽ ነው ያልከኝ ሲል የሰማውን ለማረጋገጥ ጠየቀ። ባለቤቴ ነች ነው ያልኩ፣ ይህም ቤት ያንተ ኃላፊነት ነው አለው። እንዲህ አጎቴ ሁለት ሚስት ግን አይከብድም ሲል ያለኝ ታጠየቀው። ምን ታደርጓለህ? አንዳንዴ በሆነ አጋጣሚ ትጀምርና መለያየት ይከብዳል። በነገራችን ላይ 2 ቤት አይደለም 3 ነው ያለኝ። ከሰዓት ደግሞ ከ3ኛ ጋር አስተዋውቃለሁ አለው። ምሳ ቀረበላቸው። በሉ። ቡና ተፈላ። ከጠጡና ከጨረሱ በኋላ ክፍሉ ተዘጋጀ። ሲል አጎቱ ቅምጡን ጠየቃት። አዎ ተዘጋጅቷል፣ ላሳየህ ተነስ አለችው። ወደ መንግስቱ ዞራ። ግራ ገባው። አንድ ያጎቱን አንድ የሚስቱን በማፈራረቅ እያየ ምን ሆናለ? ተነስ ላሳየህ፣ እዚህ ስትመጣ የምታርፍበት የራስ የሆነ ክፍል ተዘጋጅቶልሃል። ይኸውና ቅር የሚል ነገር ካለ ንገራትና ይስተካከልልሃል። ዝም ብሎ በደመ ነፍስ ተከተላት። ወደ ውስጥ ይዛው ሄደች። አንድ ክፍል ይዛው ገባች። ይኸው በመሰለኝ ላስተካክለው ሞክሬያለሁ። በሂደት ደግሞ ቅር የሚለውን ነገሮች እየተማከርን እናሟላቸዋለን። እመነኝ፣ በእኔ ቅር አትሰኝ አለችው። ቀና ብሎ በትኩረት አያት። ይህ ሰውዬ ሚስቶቹን ሆን ብሎ ተልዕኮ እየሰጣቸው ይሆን እንዴ የሚል የስጋት ሀሳብ ብልጭ አለበት። ቢያንስ ከሀገር ለቆ እስኪወጣ ተመሳሳይ አይነት ስህተት መስራት እንደሌለበት ለራሱ ነገረውና እንደ ተኮሳተረ እንዲሁ ለአመል ዞር ዞር እያለ ክፍሉን አየው። ትልቁ ቤት እንደተዘጋጀለት አይሆን እንጂ ምርጥ ቤት የሚባል ክፍል። ኧረ በቂ ነው፣ አመሰግናለሁ አለና ለመውጣት ወደ በሩ ሲዞር ተገጭተው ነበር። አያችሁት? እንዴት ነው? አሪፍ ነው አጎቴ፣ ወድጄዋለሁ። ከሆነ ጥሩ፣ ሁለታችሁም ቁጭ በሉ አላቸው። እሷ ባሏ ጎን ሽጉጥ ብላ ተቀመጠች። መንግስቱ ሁለቱንም በትዝብት ማየት በሚችልበት ቦታ ከፊት ለፊታቸው ተቀምጧል። እንግዲህ ቀኑ እየደረሰ ነው። ለመብረር 10 ቀን የሚቀረኝ። ይህም ቤት አንተ በመሰለህ መንገድ ነው የምታስተዳድረው። እሱ በመጣ በማንኛውም ሰዓት ቤት ሊያገኝሽ የግድ ነው። ምንም ቦታ ለመሄድ ከፈለግሽ ቀድመሽ ለሱ ማሳወቅ አለብሽ። አንተ ብቸኝነት እንዲሰማት አታድርግ። በሳምንት 1 ወይም 2 ቀን መጥተህ እዚህ ሄደር። አልፎ አልፎም ወጣ አድርጋ አዝናናት። በተረፈ በየወሩ 25,000 ብር ደሞዝ አላት፣ ስጣት። ይህ ብር ግን ህግህን እስካከበረች ድረስ ብቻ ነው የምታገኘው። እኔ ነው ደከንክብኝ አለችው። ቅሬታ ባረበበበት ፈገግታ። ጭካኔ አይደለም፣ በቃ ጋለን። ህግ አክብሪ፣ የሚገባሽን የሚያስፈልግሽን ያሟላልሻል።
በተረፈ እኔ በዓመት አንዴ ሁለቴም እየመጣሁ አያቸዋለሁ። መንግስቱ መስማማቱን ግንባሩን ከፍ ዝቅ በማድረግ አሳወቀ። ሌላ ጥያቄ አላችሁ? ሁለቱም ዝም አሉ። በሉ እንደዛ ከሆነ እንሂድ፣ የኔ ፍቅር ነገ እመጣለሁ አላትና ድጋሚ ከንፈሯን በመሳብ ተሰናበታት። መንግስቱን ጨበጠችና ተያዩ። ግቢውን ለቀው ከወጡ በኋላ አጎቴ በጣም አስደንቀኸኛል፣ የእውነት ሶስተኛም ቤት አለ ሲል ጠየቀው። አዎ አሁን ወደዛ እየወሰድኩ እኮ ነው። እዛም ተመሳሳይ የራስህ ክፍል ተዘጋጅቶልሃል። እንግዲህ ስራ እንዳበዛውብህ ይገባኛል። ቢሆንም ግን በንብረቴም ሆነ በሚስቶቼ ላይ ሌላ የማምነው ሰው የለም። እራሳቸው ሚስቶቼንም አላምናቸው። ሁሉንም ኮስተርና ቆፍጠን ብለህ አስተዳድራቸው። ለነገሩ እንዲሁ ለማውራት ያህል እንጂ ግርማ ሞገስና ኮስታርነት ከኔ በላይ ያርዳል። ግን እርስ በርሳቸው ይተዋወቃሉ ሲል የከነከነውን ጥያቄ ጠየቀ። ያው ተገናኝተው ባያውቁም የአንደኛው መኖር ሌላኛዋ ታውቃለች። ከዋና ውጭ ያሉት መጀመሪያም ግንኙነትን ስንጀምር አውቀው ነው የገቡበት። ከባድ ነው። እኔ አጎትህ ከባድ ነገር በጣም ያስደስተኛል። ዓለም የተለመደ አይነት ስትሆንማ ትሰለታለች። ያው እንዳንተ ሙጭጭ ያልኩ አፍቃሪ አይደለሁም፣ ግን ሴቶች ደካማ ጎኔ ናቸው። ለማንኛውም ያቺ አንተ ሴት እንዴት እየሆነልህ ነው? ምንም አዲስ ነገር የለም። በቀደም የምትሰራበት ቦታ ሄጄ አይቻት ነበር፣ ግን የማናገር እድሉ አልገጠመኝም። ላግዜ የምችለው ነገር ካለ ከመሄዴ በፊት ንገረኝ። የምችለውን ነገር ሁሉ ሞክራለሁ። አይ አጎቴ፣ በራሴ እወጣዋለሁ፣ አንተ አታስብ አለው። እንዲህ ሲለው ሶስተኛ ቤት ደርሰው የውጭ በራፉ እንዲከፈትላቸው መኪና ጥሩምባውን እያስጮሁ ነበር። ተከፍቶላቸው ሲገቡ ግን የጠበቃቸው ነገር ያልተገመተ ነው። ሶስተኛ ነች የተባለችው ሚስት እቃዎቿን ሆነ ጠቅላላ ንብረቷን ወስዳ አድራሿን ሰውራ ጠፍታለች። የተፈጠረው ሁኔታ መንግስቱን ቢያስፈግገውም አጎቱን ግን በጣም አበሳጭቶት ነበር። ዕለቱ እሑድ ነው። አሮራ ናይት ክለብ በስራ ላይ ነው ያለችው። ይህ መድረክ ለእሷ የጸሎት ስፍራዋ ነው። ጭንቀቷን የምትረሳበት፣ ከሀሳቧ እፎይ የምትልበት ፍጹም የእረት ስፍራዋ ነው። ሙዚቃ ባይኖርና እሷ ሙዚቀኛ ባትሆን ይህን ከባድ የተወሳሰበ ህይወቷን እንዴት አድርጋ መቋቋም እንደምትችልበት ስታስብ ይገርማታል። ሰዓቱ ከምሽቱ 4 ሰዓት አካባቢ ነው። ለሁለተኛ ዙር ወደ መድረክ የወጣችው አንድ በቅርብ የለቀቀችውን ነጠላ ሙዚቃ ከዘፈነች በኋላ በሁለተኛው ላይ የታዋቂና የተወዳጁን የአስቴር አወቀን ጠይም ዘለግ ያለች መስፈን ስትጀምር ከታዳሚ መካከል ተነስቶ እሷ ወደምትዘፍንበት መድረክ አካባቢ ቀረበና ያለምንም ይሉኝታ ወለሉ ላይ ተንበርክኮ ሙዚቃውን በተመስጦ ማዳመጥ ጀመረ። የታዳሚው ቀልብ የእሷን ዘፈን በማዳመጥና የሰውየውን ሁኔታ በመከታተል መሃል መበታተኑ ያስታውቃል። አይደለም ታዳሚው ራሷ አሮራ መንፈሷ እየተሸራረፈባት ነው። ሰውየውን አውቀዋለች። መንግስቱ በእሷ ጦስ አባቷ ለ3 ዓመት ያሳሰረውና ሰሞኑን መፈታቱን የሰማችው አፍቃሪዋ። መንግስቱ በተንበረከከበት ሆኖ አይኖቹን ጨፍኖ በጆሮ የሚያፈቅራትን ልጅ ጥሩ ሙዚቃ እያዳመጠ በምዕናብ ለመጀመሪያ ጊዜ የዛሬ 4 ዓመት እዚሁ ቤት እሷን ያየበትና በእሷ የተነደፈበትን ትዕይንት በምዕናብ በምስለት መቃኘት ቀጠለ። በወቅቱ መንግስቱ ከወጣትና ሀብታም ጓደኞቹ ጋር ለመዝናናት ሲመጣ እሷ ደግሞ መድረክ ላይ ሆና ስትዘፍን የተመለከታት። መጀመሪያ ድምጿ ነው በጆሮ ሰርስሮ የገባው። ያን ያህል ሙዚቃ አፍቃሪ አይደለም፣ ግን ድንዝዝ ነው ያለው። ወደ መድረኩ ፊቱን አዞረና ተመለከታት። ሸንቀጥና ዘለግ ያለች ወጣት ሴት ነች። ደብዛዛውና ቀለም የበዛበት የቤቱ መብራት ፊቷ ላይ ቦግ ብልጭ ስለሚልባት በጥራት አልታየችው። ዘፈኗን ጨርሳ ከመድረክ ወረደችና ወደ ጀርባ በሚወስደው በራፍ ገባችና ተሰወረች። እሷ በወጣችበት በር ሌላ ወንድ ዘፋኝ መጥቶ ተካት። ማንሽ ልጅቷ ሲል ጓደኞቹን ጠየቀ። ማንም አያውቃትም። አንደኛው ጓደኛው ቤተኛ ስለነበር የናይት ክለብን ስራ አስኪያጅ አስጠራው። ሰውየው እነሱ ጋር እንደደረሰ መንግስቱ አሁን ዘፍና የወረደችው ዘፋኝ ማነች ሲል ጠየቀው። አሮራ ትባላለች
ምን ነው ዘፈኑ አልተመቻችሁም እንዴ? አይ በጣም ጥሩም ድምፅ አላት፣ ልታወቃትና አድናቆቴን ቀጥታ ልገልጽላት እፈልጋለሁ አለው። በንግግሩ ጓደኞቹ ግራ ተጋቡ። እንዲህ አይነት የመንሰፍሰፍ አመል አልነበረው። ስራ አስኪያጁ አንገራገረ። ያው ልትዘፍን ስትመጣ ነው ማግኘት የሚቻለው። ጓደኛው ጣልቃ ገባ። ኧረ ተው ውለታው አለልን እንጂ በማለት ሲጫነው በለስኪና ከተቻለ እንሞክር አለና መንግስቱን እየመራ ወሰደው። ወደ ውስጥ ገብተው ከናይት ክለብ ጋር የተያዘ ከጀርባ ያለ ክፍል ሲደርሱ ቆሙና ያቺ በራፉ ላይ ያለችው ጠባቂዋ ነች። እኔ ቀርባትና በወሬ ያዘናጋታለሁ። ከዛን ጠቀስ ብለህ ግባና አገኛት። ጅን ችግር ከተፈጠረ አደራ ስሜ እንዳታነሳ፣ ቀጥታ ነው የምባረረው ሲል ስጋቱን ነገረው። በዛ ተስማሙና ስራ አስኪያጅ ጋርዷ በወሬ ሲያዘናጋለት እሱ የጠቆመው ክፍል ገባ አድርጎ ገባና መልሰው ዘጋው። ደረቅ ወንበር ላይ ቁጭ ብላለች። ፊት ለፊቷ አነስተኛ ጠረጴዛ አለ። ጠረጴዛው ላይ በዛ ያሉ ኮስሞቲክሶች ተቆልቁለዋል። ፊት ለፊቷ ደግሞ ትልቅ መስታወት አለ። እዛ መስታወት ላይ አይኖቿን ሰክታ በሐሳብ ጠፍታለች። ከጉንጮቿ ላይ እንባ እየረገፈ ኩሏ ለቆ ከእንባ ስር ተደባልቆ ፊቷን የህፃናት የስዕል ደብተር አስመስሎታል። እንደዛም ሆኖ ግን ከድምፅ የሚስተካከል አስደንጋጭ ውበት ነበራት። ቀስ ብሎ ወደ ውስጥ ዘለቀ። አላስተዋለችውም። ዝም ብሎ ከጎኗ ካለው ወንበር ላይ በቀስታ ተቀመጠ። ለ10 ደቂቃ ከነበረችበት ሐዘን ያጠቆረው መስጠት ውስጥ ልትወጣ አልቻለችም። ከዛ ግን ድንገት በጣም ይሸተኛል፣ መጥፎ የሚሰነፍጥ ሽታ አንጀቴ ውስጥ ገብቶ ይረብሸኛል፣ አስታውቂ ሁሉ ይለኛል አለች። ምን እንደሚመልስላት ግራ ገባው። የንግግሯ መነሻና መዳረሻው ሊጨበጥለት አልቻለም። የኔ በእምነት ምንድነው የሚሸትሽ? አመመሽ እንዴ? ወንዶች እንዲህ በጣም ሲጠጉኝ ያመኛል። በዚህ ዓለም ላይ ብቸኛ ችግር ወንዶች ናቸው። በንግግሯ በጣም ከመደንገጥ የተነሳ ድንገት በእጆቹ ኤሌክትሪክ እንደጨበጠ ሰው ሽምቅቅ ነበር ያለው። ብዙ ቆይቶ ሊያበሳጫት አልፈለገም። ከተቀመጠበት ተነስቶ ቆመና ወደ ኋላው 3 እርምጃ ተራመደ። የኔማ ቤት ምን አይነት ስሜት ውስጥ እንዳለሽና እንዴት አይነት ሰው ጨለማ ውስጥ እንዳተቆረው አላቅም። እኔ አመጣጤ ድምጽሽን ምን ያህል ውብ እንደሆነና የተጫወትሻቸው ሁሉ ሙዚቃዎች እንከን አልባ እንደሆኑ ልነግርሽ ነበር። አውቃለሁ። ድምጽም ሆነ የተጫወትኳቸው ሙዚቃዎች እንከን አልባ እንደሆኑ በደንብ አውቃለሁ። ምክንያቱም ሐዘኔን ነበር የበተንኩት፣ ቁስሌን ነበር በጣቴ የቆሰቆስኩት፣ ምሬቴን ነበር ለፈጣሪ ያሰማሁት። እና ታዲያ እንዴት ላያምር ይችላል ብለህ ጠበቅ? ለማንኛውም ሲጋራ ይዘሃል? በጣም ጠማኝ። አልያዝኩም፣ ግን ባር ካሉት ጓደኞች ውስጥ የሚያጨሱ ስላሉ ልልክልሽ እችላለሁ። እባክህ ከአድናቆትህ በላይ የሚጠቅመኝ እሱ ነው። እሺ ልክልሻለሁ። ለማንኛውም መንግስቱ እባላለሁ። ያንቺ አሮራ እንደሚባል ነግረውኛል። ሌላስ መጠጥ ትፈልጊ ይሆን? ደስ ያለህን ላክልኝ አለችው። ከክፍል ውስጥ ሲወጣ ጋርዱ ግራ ተጋብታ ነበር። ፈጠን ብላ በሩን ከፈተችና ወደ ውስጥ ተመለሰች። ሁሉም ነገር ሰላም መሆኑን ስታይ ተንፈስ አለች። መንግስቱ ቀጥታ ወደ ናይት ክለብ ተመለሰ። ከአንድ ጓደኛው አንድ ፓኮ ሲጋራ ከአንድ ጠርሙስ ጎርደን ጂን ጋር በአንድ አስተናጋጅ በኩል ላከላትና ጓደኞቹን ተሰናብተው ወጥተው ወደ ቤት ሄደ። በጣም ነበር የረበሸችው። እንደዛ መንፈስ የተበረሸሰች ሴት ለዛውም ገና ጮርቃ ወጣት በህይወቱ አጋጥሞት አያውቅም። የትኝ የተረገመው እንዲሆን ገና ከህይወት መነሻዋ ላይ ያለችን ውብ ሴት እንደዚህ ውልቅልቅ እንድትል ያደረጋት። ደህና እንቅልፍ ሳይተኛ ስለሷ ሲያስብ ምን ሆና ይሆን በማለት መላምት ሲደረድር እንቅልፍ ባይኑ ሳይዞር እንዲሁ ሲገላበጥ ነቃበት። በእንደዚህ አይነት ሁኔታና አጋጣሚ ነበር አሮራና መንግስቱ ለመጀመሪያ ቀን የተገናኙትና የተዋወቁት። አሁን ዛሬ ላይ አሮራ ከመድረክ ወርዳ ወደ ውስጥ ስትገባ እሱ እዛው ወለሉ ላይ እንደተንበረከከ ነበር። ከኋላዋ በ1 ሜትር ርቀት 3ቱም የአሮራ ሴት ጋርዶች እየተከተሏት ነው። ውስጡ የፈለገው ከመድረክ ወርዶ ወደ ውስጥ መግባት አልነበረም። የፈለገችው ወደፊት ለፊት ሄዳ ከመድረክ ወርዳ ተንበርክኮ ዘፈኗን በፍቅርና በክብር ሲያዳምጥላት የነበረውን
አፍቃሪዋን ከተንበረከከበት ማንሳትና ማቀፍ ነበር የተመኘችው። አዎ በሷ ምክንያት ለ3 ዓመት ምን ያህል እንደተሰቃየና ምንስ እንዳጣ እንዲነግራት ትፈልግ ነበር። የሚሰማውን ጥልቅ የፍቅር ስሜት እንዲነግራትና ስሜቱን እንዲያጋባባት ትፈልጋለች። ግን ያሰበችውን ማድረግ አልቻለችም። እንደዛ ብታደርግ እሱን ይበልጥ ማጋለጥና ዳግመኛ አደጋ ላይ መጣል እንደሆነ ስላወቀች ቀጥታ ስሜቷን ጨቁና ወደ ውስጥ ገባች። ጠባቂዎቿ ውጭ የበራፉን ግራና ቀኝ ይዘው ሲቆሙ እሷ አልፋ ወደ ውስጥ ገባችና በራፉን ከውስጥ ቆልፋ ቀጥታ ወደ መቀመጫዋ ሄዳ ተቀመጠች። ከፊት ለፊት ያለው ግዙፍ መስታወት ላይ አፈጠጠች። ተነሳችና መስታወቱን በአፍንጫ የመነካካት ያህል ተጠጋችው። ከመስታወቱ ባሻገር ያለው የገዛ ምስሏ አፍጥጦባታል። እኔ ግን የትኛው ነኝ ስትል አሰበች። እኔ መስታወት ውስጥ ያለሁት ነኝ ወይስ እዚህ የቆምኩት? የኔ ምስል ከመስታወቱ ባሻገር ያለው እኔ ደግሞ ከመስታወት ወዲህ ያለሁት መሆኔን በምን ማረጋገጥ እችላለሁ? ሁለቱም አሁን ፊት ለፊት የተፋጠጡት የማይዳደሱ ብዥታዎች ቢሆኑስ? እያብሰለሰለች ባለችው ዝብርቅርቅ ሀሳብ ምክንያት ራሷን አመማት። የትኛው ግን የተመመው? ከውጭ ያለው እኔነቴን ወይስ መስታወት ውስጥ ያለው? መልሱን ከውስጧ ለማግኘት እያማጠች ባለችበት ቅጽበት ከፍተኛ የበራፍ መንኳኳት ድምፅ ተሰማ። ወደ ቀልቧ እንደመመለስ አለችና በጥድፊያ ሄዳ ከፈተች። አባቷ ነው። ጡጦን እንደቀሙት ሕፃን ለምቦጩን ጥሎ በንዴት ተገትሯል። እጇን አፈፍ አደረጋትና እየጎተተ በጓሮ መውጫ በር ይዟት መሄድ ጀመረ። ምን ነካ? ቦርሴን እንኳን ሊያዝ እንጂ። ቀጥይ፣ ልጆቹ ያመጡልሻል አለና ለአንደኛዋ ጋርድ እንድታመጣለት ነገራት። ቀጥታ ወስዶ የጓሮ መውጫ በራፍ አካባቢ የቆመችው የገዛ መኪና ውስጥ ይዟት ገባ። የተፈጠረ ነገር አለ እንዴ? ይህ ሁሉ መዋከብና ግርግር ምንድን ነው? ጠየቀችው። መልስ ሊመልስላት ሲዘጋጅ ጠባቂዋ በታዘዘችው መሰረት ቦርሳዋን ይዛ መጣችና ቀበለቻት። እናም ወደ አባቷ ዘራ ጌታዬ እንዴት ላድርግ? ከኋላው እንከተላችሁ ስትል ጠየቀችው። ሽጉጥሽን ስጭኝ አላት። ያለምንም ማቅማማት ከወገቧ መሽረጥ አውጥታ አቀበለችው። ተቀብሎ ፊት ለፊት አስቀምጠና በቃ እዚህ ሆኖና ቅድም የነገርኳችሁን ፈጽሙ የሚል ትዕዛዝ አስተላለፈ። እሺ ጌቴ፣ ታዛዥ ነኝ አለችና ወደ ኋላ ዞራ ቀሪ 2 ጓደኞቿን አስከትላ ወደ ክለብ ተመለሱ። አሮራ ነፍሷን የሚያዘዛዝቅ አይነት ጥርጣሬ ገባት። አባዬ ምንድን ነው ያዘዝካቸው? ለማረጋገጥ ጠየቀችው። አይመለከትሽም። ይመለከተኛል እንጂ ነግሬሃለሁ፣ ልጅን ጫፉ እንዳትነኩት። እቤት ድረስ መጥቶ እጅሽን ይዞ እስኪወስድሽ ነው ዝም የምለው። ይህ ልጅ ወይም እብድ ነው ወይም ደግሞ ደደብ ነው። የ3 ዓመት እስር ያላስተማረው ሌላ ሞት ካልሆነ ምን ያስተምረዋል? ሳፈቅርህ ያልከኝን ሁሉ አደርጋለሁ፣ እንዳትነካው። በመንሰፍሰፍ ተማጸነችው። በማቅማማት ስሜት አይኖቹን አንድ የሚነዳው መኪና መሪ ላይ ደግሞ እየሸረፈ እሷን መመልከት ጀመረ። ተንጠራራችና ጉንጩን ሰመችው። ስወድ አሁኑኑ መኪናውን አቁምና ደውልላቸው፣ በፈጠረ ምንም ነገር እንዳያደርጉት ንገራቸው። እንባ ባቀረሩ አይኖቿ እየተለማመጠች ለመነችው። እንደ መርገባ ቅልና መኪናውን መንዳቱን ሳያውቁ ስልኩን አወጣና ደወለ። ሄሎ፣ ዝም ብላችሁ ተከታተሉት፣ ሳላዛችሁ ምንም ነገር አታድርጉ ብሎ መልስ ሳይጠብቅ ስልኩን ዘጋው። መከታተሉስ ለምን አስፈለገ ስትል ጠየቀችው። አንቺ ደግሞ ሁሉ ነገርን ያልኩት ብቻ አትሆንም አለና ኮስተር አለባት። ከዛም ስልኩን በድጋሚ ደወለ። ሲነሳ ሄሎ ራሄል፣ አንመጣም፣ ስራ ስለሚያስቆየን እዚህ ነው የምናድረው አለና ቤት ላለችው ሰራተኛ በመንገር ስልኩን ዘጋውና ወደ ቦታ መለሰው። እንዴ ወደ ቤት አንሄድም እንዴ በገረሚታ ጠየቀችው። አይ እንደዚህ አናድርሽኝማ፣ ወደ ቤት አንሄድም፣ ወደ ገነታችን ሄደን ሌሊቱን ሙሉ ስትከሽኝ ታድሪያለሽ። ቆይ የልጁ መምጣት የኔ ጥፋት ነው እንዴ? ደግሞስ ቢመጣ ምን አደረገ? ለጠቅላላ ህዝብ ክፍት የሆነ ናይት ክለብ ነው የመጣው። ማንንም አልነካም፣ ማንንም አላስቀየም። ይህ እኮ ነው የሚያበሳጭኝ። በጣም እያሰብሽ ነው።
እለት በእለት ስለሱ ያለሽ መጨነቅ እያደገ ነው። ይህ ደግሞ እሱን ለማጥፋትና ለመግደል ያለኝን ረሃብ እንዲጨምር እያደረገ ነው። በቅርብ ገዳይ ታደርገኛለች ሲል የሚሰማውን በግልጽ ነገራት። አባዬ፣ ይህ የኔና ያንተ ነገር እኮ አንድ ቀን የሆነ ቦታ ማብቃቱ አይቀርም። ለምንድን ነው የሚያበቃው? በገረሜታ ጠየቃት። ልታስረዳው ሞከረች። ባትወልደኝም እንኳን ከልጅነቴ ጀምሮ ያሳደገኝ አባቴ ነው። የሟች እናቴ ባል ነበርኩ። የምወዳት ታናሽ እህቴ የስጋ አባት ነው። እስካሁን በጨለማ ውስጥ የዳርከው ይበቃል። የሆነ ቦታ ላይ ይብቃ ማለት አለብን። እንዳለመታደል ሆኖ ታውቃለህ፣ እኔም አፈቅርሃለሁ፣ ግን ምንም ማድረግ አንችልም። በዚህ ጊዜ ቤታቸው ደርሰው ነበር። ይህ ቪላ ቤት በቅርብ ጊዜ የተገዛ ከሁለቱ በስተቀር ማንም የቤተሰብ አባል የማያውቀው፣ አልፎ አልፎ ሹልክ እያሉ በመውጣት የሚያድሩበት፣ የብቻቸውን ጊዜ የሚያሳልፉበት ነው። ዘበኛው ከፈተላቸውና መኪናውን ወደ ውስጥ አስገቡ። ሳሎን እንደገቡ ነበር ጎትቶ ወለል ላይ ጣላት። በተለሳለሰ ድምፅ ቀስ በል እንጂ የኔ ፍቅር። አልሰማትም። ችላ ብሎ መወርወር ጀመረ። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።